በሰሜናዊ ማሊ በኒጀር ድንበርና በሰፊው ሰሐራ ጠርዝ መካከል አንድ የጸጥታ ወረራ አለ። ስሙም አሪሃል ይሰኛል። እዚህ አሸዋው ዝምተኛ ነው፣ ግን እጅግ አደገኛ። እንደ ውሃ እየፈሰሰ ሰፈራቸውን በአንድ ሌሊት ሊቀብር ይችላል። ይህ አላህ ለሰው ልጅ የሰጠው ትዕግሥት፣ የፈጣሪ መፈተኛና ስለ ሕይወት ኃላፊነት የምንማርበት ታሪክ ነው። ወደ የአሸዋው ትዕግሥት ዓለም እንኳን ደህና መጡ። የበረሃማ ስፍራ ከሰሐራው ልብ መውጫ ላይ የሚገኝ በአንድ ወቅት የለመለመ መሬት የነበረ ነው። ዛሬ በውስጡ ከ300 እስከ 400 የሚደርሱ ነዋሪዎች ወይም 60 የሚጠጉ ቤተሰቦች ይኖራሉ። ሕይወታቸው ከቦታው ጋር የተሳሰረ ነው። እነዚህ ሰዎች ከዘመናት በፊት አባቶቻቸው በሰፈሩባቸው በዚህ ስፍራ አላህን እየተገዙ ግብርናን እየከወኑ ይኖሩ ነበር። ነገር ግን በየዓመቱ ይህ ማኅበረሰብ በአሸዋ ክምር እየተዋጠ ነው። አሸዋው እንደ ባሕር ማዕበል በየቀኑ ሲገፋቸው የትላንቱ ታሪካቸው በዛሬው የአሸዋ ክምር ስር እየተቀበረ ነው። የእነሱ አሰፋፈር የጋራ ነው። ቤቶቹ ከጭቃና ከአሸዋ የተሰሩ ናቸው። ነገር ግን አሸዋው መጥቶ ግድግዳውን ሲነካ ሕይወታቸው ይለወጣል። በየቀኑ አሸዋውን መጥረግ የእነሱ የዕለት ተዕለት ተግባር ነው። ልክ እንደ ውሃ አሸዋው መስኮቱን ሰብሮ ወደ ውስጥ ይገባል። የቤቶቹ በሮች በአሸዋ ተደፍነው ከውስጥ መውጣት አይቻልም። ትላንት የነበረው መተላለፊያ መንገድ ዛሬ የአሸዋ ክምር ሆኗል። የውሃ ጉድጓዳቸውን ይደፍናል። የእርሻ መሬታቸውን ይውጣል። መንገዳቸውን ይዘጋል። ይህ የአሸዋ ወረራ የቦታውን ገጽታ ለውጦታል። ለነዋሪዎቹ ይህ ችግር እንደ ፈተና ይታያል። አረጋውያን ነዋሪዎች አላህ የሰጠን ቦታ ነው፣ እሱ እስኪወስደን ድረስ እንጠብቃለን ይላሉ። ይህ የሶብር ትምህርት ነው። አሸዋው ቤታቸውን እየዋጠ ቢሆንም መስጊዳቸው ግን እስካሁን አልተደፈነም። እዚህ ላይ ነው የኢስላማዊው ጀማዓ ወይም ማኅበረሰብ ጥንካሬ የሚታየው። በመረዳዳት አሸዋውን ከቤቶቹ በቅርጫት እያወጡ ያርቁታል። ከሳይንስ አንጻር የአየር ንብረት ለውጥ ቢሆንም ለእነሱ ግን የአላህ ቃል መፈጸሚያ ነው። እምነታቸው የሕይወት መዳረሻቸው ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እንዲህ ይላል፣ የመጨረሻዋ ሰዓት መታ። በእጁ የዘንባባ ችግኝ ያለች ብትሆን ሊተክል የቻለ ሰው ይትከል። ነዋሪዎቹ አሸዋውን እየጠረጉ ብቻ ሳይሆን በረሃውን ለመግታት ዛፍም እየተከሉ ነው። በመጨረሻም የዚህ መንደር ዕጣ ፈንታ ምንድን ነው? ሳይንሱ የአየር ንብረት ስደተኞች ይላቸዋል። እኛ ግን በእምነት የጸኑ እንላቸዋለን። አሸዋው ቤታቸውን ሊውጠው ይችላል፣ ነገር ግን ኢማናቸውን ሊውጠው አይችልም። አላህ በረሃውን ወደ ልምላሜ እንዲቀይርላቸው እንጸልያለን።